ጉዱን እዩልን ማለት ነው። እንደው ከዚህ በላይ ነበር የሚመጣው። የዛሬ እንግዲህ ትንሽ ናቸውና በሰልፍ እኮ ነው የሚሄዱ ደግሞ በሰልፍ ከኋላቸው እየተከታተሉ በሰልፍ ነው የሚሄዱና ኧረ በለው ኧረ በለው። እንደዚህ ራሱ ገዝተን አንድ ቦታ ላይ እንደዚህ ብናደርግ እኮ ለውጥ አለ ጋይስ። የምር ነው የምላችሁ። ገዝተን አንድ ቤት ላይ እንደዚህ ብናስቀምጥ ለውጡ በጣም አለ። እና አሁን ይሄ በዚህ አጋጣሚ ልንገራችሁ፣ ይሄ ለአመት በዓል ብሎ ነው። አሁን አመት በዓል እየደረሰ አይደለ? አመት በዓላቸው እየደረሰ ነውና በነገራችን ላይ ይሄ አመት በዓል ሲደርስ በግ ይታረዳል። ምግብ ምናምን እኮ አይሰራም ቤት ውስጥ ምንም ነገር ምግብ አይሰራም። ግን በግ ይታረድና ለሰው ይሰጣል፣ ለሰው ማለት ነው። እዚህ ጋር ደግሞ የሚያሳዝነኝ ነገር ትልቅ ሰውዬ ነው፣ ትልቅ ሰውዬ ነው የሚጠብቀው። እዚህ ጋር ፈረሷ አለች፣ ምንድን ነው የሚባለው? አህያዋ አለች ማለት ነው። እና የሚያሳዝነኝ ነገር ትልቅ ሰው የሚያረፍበት ጊዜ እንግዲህ በግ መጠበቅ ማለት በግ መጠበቅ ከባድ ነው ታውቃላችሁ። እና ትልቅ ሰውዬው ሲሆን በጣም ነው ይሰማኛል። እና ማታችሁ ብዛታችሁ አስቡ እስኪ ብትቆጥሩ ስንት ይሆናል? እና ማለት ነው ጋይስ በዚህ መልኩ ነው ዛሬ የኔ ቪዲዮ። ይሄን እንግዲህ በጎቹ አምጥቻችኋለሁ። ያው ሲሄዱ ደግሞ በሰልፍ ይሄዳሉ። ከኋላቸው ያለው በሰልፍ ነው የሚሄዱ በሰልፍ። አሁን እንደዚህ አላየሁም፣ ዝም ብሎ ቆሙ አላየሁም። እና እነሱ እየወጡ ነው ወደ መንገድ ማለት ነው። በሰልፋቸው እየሄዱ ነው። እና ተከታታዩ ቤተሰቦች ይኸውልኝ እየሄዱ ነው እንግዲህ። በነገራችን ላይ ብዛቱ ያው ይሄዳሉ፣ ዝም ብሎ ነው የሚሄዱ። ከኋላቸው ተከታትለው ዝም ብሎ ይሄዳሉ። እና እንግዲህ ይሄን ትልቅ ሰው ትልቅ ሽማግሌ በግ የሚጠብቀው ለገንዘብ ብለው ነው ጋይስ። የምር ነው የምላችሁ። ገንዘብ ነገረኛ ነው። ገንዘብ ማለት በጣም አስቸጋሪ ነው። እና ለእኔ እየሰማኝ ነገር ምንድን ነው? ሰውየው የሚጠበቁ ነው። ያው አንደኛው በመኪና ነው የመጣ። እነሱም እንግዲህ የሚገባቸው ምኑን ለሚይዝበት በመኪና አላቸው። እና እየወጡ በቃ ከኋላቸው ነው የሚሆነው። እና በነገራችን ላይ እዚህ ጋር ቢያድሩ ራሱ ማንም ነገር ምንም ነገር ስለሌለ አንዳንድ ራሱ አንዳንድ በጎቹን እናያለን የተለያዩ ማለት ነው። የተለያዩ በጎቹ አንዳንድ ቀን ይታያሉ እዚህ ጋር ዝም ብሎ እየጮሁ ማለት ነው። እና የትኛው ከለር ነው የምታውቀው? ሰው የታለ ነጩ ከለር የታለ ጥቁሩ ከለር የሚባል ነገር የለም፣ አይታወቅም። ሁሉ በከለር ነው። እና ብዛት ስላለ ይጠፋሉ። ግን ይሄኛው ደግሞ ይሄ ቀዩ አህያ ማለት ነው ፈረስ ነገር ይዛል። ምንድነው የሆነ ነገር ይጮህባታል። ሲጮህ ደግሞ እሱ ሲወጣ የእሱ ከኋላ ነው የሚሉ የእሱ ከኋላ ብሎ ይሄዳሉ ማለት ነው። እና ጋይስ በጣም ደስ ይላሉ። ይሄ ክፍለ ሀገር ቢሆን እኛ ኢትዮጵያ ላይ ቢሆን አሁን ጊዜማ እንደው ምን ልበላችሁ። እና አንድ ፍየል ወይም አንድ በግ ስጡኝ። ፍየል የለም በነገራችን ላይ በጎቹ ብቻ ናቸው። ፍየል የለ በጎቹ ብቻ ናቸው። እና በተለይ አንዷ አለችኝ የቱ ጋ ናት? እግሯን እንትኑ ከኋላው እዩ ያረገ ጫማው ትልቅ ሰው እኮ ነው ጋይስ፣ ትልቅ ነው ሰውየው፣ በጣም ትልቅ ነው። አሳዘነኝ ጌታ። በስመአብ እንደው እድሜያችሁ ላይ ምንም ነገር ብታደርጉ በእድሜያቸው ላይ አድርጉ። ምንም ነገር ከሰራችሁ በእድሜያችሁ ማረፍ ያለባችሁ ሰዓት እንደው እውነቴ ነው የምላችሁ በጣም ነው የሚያሳዝነኝና እና አንድ ፍየል አለች፣ አንድ በግ ማለት ነው። እግሯ በቃ ወጥሯት መሄድ እንትና አትችልም።
እንትኗ ማለት ነው። በነገራችን ላይ የእሱ ወተት እንደሚጠጣ ታውቃላችሁ? የበጎቹ ወተት ይጠጣል። እኔ እንግዲህ ያው ምንም አላውቅም። የምር ነው የምላችሁ። እኔ ወተት ስለሚወድ ወተቱ ቢመጣ ራሱ ዝም ብዬ ነው የምጠጣው። ነጭ ይሁን እንጂ ችግር የለብኝም። ግን አንዳንዴ ጣዕሙ የሆነ ከእንትን ይቀይራል አንዳንዴ እና የላም ወተትና የነዚህ ልዩነት አለ ይመስለኛል። እና እኛ ኢትዮጵያ ላይ አይጠጣም። እንግዲህ ኢትዮጵያ እኮ ሞኝ ሆናለች። ኢትዮጵያ ላይ እንደዚህ አይነት ብዛቱም የት አለ? ሲጀመር ብዛቱም የለም። አንድ ሁለት ነው ካለ አለ ከተባለ ሁለት አንድ እንደዚህ እንግዲህ እየወለዱ እያጠባሉ እና ጋይስ በጣም ደስ ይላሉ። ያው አመት በዓላቸው እየደረሰ ነው። ለዛ ስለሆነ በበግ ሆነ ሰፈሩ እና ሁሌ ነው የሚመጣው። በነገራችን ላይ በቃ አመት በዓል ካለፈ በኋላ አይመጡም፣ ያልቃል ማለት ነው። አሁን ይሄ ሁሉ ለአመት በዓላቸው ነው። በነገራችን ላይ ዋይ ይሄ አመት በዓል ሲደርስ ማለት ነው በጣም የትኛው ሰፈር ላይ ይሸጣል? የትኛው ሰፈር እንደዚህ ሸንጣ ምናምን ወጥሮ በግ ነው ያለው? የትኛው ሰፈር ማለት ነው? ለምን ይገዙና ከዛ በኋላ ለሰው ይሰጣሉ። እንደዚህ ምስኪኖች አሉ አይደለ? እንደው ምስኪንም አይደለም ኖርማልም ሰው ይሰጣሉ። የምር እና አንድ ቀን እንደዚህ ጠዋት ሄዶ ሰውየው ሁለት በግ ነው ያረደው ማለት ነው። ሁለት በግ አስራድሮ ምንድነው የሚባለው አርዶ ከዛ በኋላ አምጥቶ ለሰው መስጠት ጀመረ። ከዛስ ለእኛ ራሱ ትንሽ ነው እንትን ያስቀራ። ሁለት በግ እኮ ነው። እና እናንተማ ምን አለባችሁ? እናንተማ ምን አለባችሁ? ደግሞ እኮ የሚበሉ ነገር እኮ የሆነ በቃ አለ አይደለ? እንደኛ እኮ ጥብስ፣ ዱለት፣ እንደኛ እኮ ቀይ ወጥ እንደዚህ በቃ ቢበሉ እኮ ደስ ነው የሚል። እንደዚህ እኮ የሚበሉ ማለት ነው ዝም ብሎ በቃ በወተት ውስጥ ምናምን አድርጎ ደግሞ ሩዙ ውስጥ አድርጎ ዝም ብሎ ነው እነሱ እንደው ያስጠላል። የምር ነው የምላቸው። እና ስጋ ቆንጆ ጥብስ ስሰራ ቆንጆ ስጋ ወጥ ስሰራ ደስ ነው የሚል። ግን ምን ታደርጋላችሁ? እና ይሄን ይመስላል። በሰልፉ እየሄዱ ነው። አሁንም መጨረሻው ደግሞ ላሳያቸው። ቆይ ይኸውልኝ በዚህ ደረሱ ማለት ነው። በዚህ ደረሱ። አሁን ደግሞ አሁን እቺ ቤጎ ናት። ቤጎ ናት። ሀላስ ቤጓ እንደዚህ ናት ማለት ነው። እና ወገኖቼ በዚህ መልኩ አሳይቻችኋለሁ። በዚህ መልኩ አሳይቻችኋለሁ። ይሄን ቪዲዮ እንግዲህ ስንት ደቂቃ መሆኑ እራሱ አላውቅም። የምር ነው የምላችሁ። እዩልኝ። ቤጋቸውን ደግሞ ምረጡ። የተኛው